ዳንኤል ነው ለዚህ ሁሉ ነገር ያበቃሽ ያልኩሽ ነው። እኔ ምን ሲጀመረው ለማውራት ራሱ እንዲመቸን አንተ ምኑ እንደሆንክ ነገር ቆማ አሁን ትሰጡኛላችሁ አትሰጡም? አትሰጥም። አልሰጣችሁ ለሞኔ አሁን አሳያችኋለሁ። ልቀቃት። የነ ይዛ የምትሄደው አስጨንቃለሁ። ስማ ሰው እንዴት ሞተን ራሱ እኮ ማረፍ መቻል አለብናል ማለት ሰው ከሞተ የሆነ የሚያስጨንቅሽ ሰው ከሞተ ማረፍ መቻል አለብሽ። እሱ ግን በቃ በህይወት እንኳን ሳይኖር ይኸው ሌላ ጭንቀት ነው እያመጣብን ያለው ማለት ነው። በጣም ነው የሚያሳዝነው እንደዚህ አይነት ነገር በጣም ነው የሚከብደው ራሱ። አሁን ቆይ እኔ እዛ ድረስ ሄድን ለቅሶ ማለት ነው። ቤተሰቦቻችን ለቅሶ ሄደን የተፈጠረውን ነገር አይታቸዋል። ከዛ በኋላ ደግሞ እናትየውን ለመጠየቅ ሆስፒታልም ደርሰን ነበረ እና በጣም አስከፊና ሲሪየስ ጉዳይ ውስጥ ነው ያሉት እናትየው ራሱ ማለት ነው። እና ይሄ ሰውዬ በፈጠረው ችግር ምክንያት በፈጠረው ጣጣ ምክንያት አስቢ ለዚህ ሁሉ ሰው ሞትና ለዚህ ሁሉ ገዳፋ ሲሆን ማለት ነው። እንደገና ደግሞ እኔ በጣም አሁን እንትን እያልኩ ያለሁት ያ ሰውዬ ምንድነው ነው ያ ሰውዬ እና ያ ሰውዬ ራሱ መጀመሪያ ራሱ እኔ በጣም ጠርጥሬያለሁ ማለት ይተወናሉ የሚለውን ነገር ማለት ነው። በዚህ ነው ባልድ ነበር የሚሸነኝ ባልድ ለቅሶ ማለትሽ ማለት ደግሞ ጭራሽ ሌላ አንቺ የሆነ ጉዳዩ እንደፈጸምሽ ነው የምትታዩ እኮ ጥርጣሬውስ እኮ እንደ ጭራሽ የሌለ ነገር ውስጥ ነው የገባነኝ። እሺ አሁን ማለት ነው እኔ አሁን በጣም እያለኝ ያለው ነገር ምንድነው እሱ ይሄ ሰውዬ ሌላ ምኑ ነው ግን ሲጀመር ምኑ ነው የሆነ በመልክ የሆነ የሚያቀራርባቸው ነገር አለ አይተሽው እንደሆነ ማለት ነው። ቅላቱ ምናምን የሆነ የሚያቀራርባቸው ነገር አለ ግን እኔ ምኑ እንደሆነ ራሱ በጣም ነው ግራ የማይገባሽ። እኛም ማናውቀው ሰው ነው እኔ አይቼው አላውቅም። አይተሽው ታውቂያለሽ ከዚህ በፊት ፍቅር አንቺ ስሚ ፍቅር ተነሽ እስቲ። የሷን ማዘን እንደገና ከቀን ወደ ቀን እየባሰ ነው የመጣው። በዚህ ሁሉ ወንድሟ አይደለም ተብሎ በተገላገልን እግዚአብሔር እኔ ለሱ ስል የሞተ ሰውም ቢሆን ዲኤንኤ ማረጊያ አይቀርም ታያለሽ። ጸጉሩን ወስጄ ቆርጬ አስቀምጫለሁ ለክፉ ቀን ብዬ። ፍቅር በእናትሽ ተረጋጊ በቃ። ይኸውልሽ እዚህ ጋር ማወቅ ያለብሽ ነገር ማለት ነው አንቺ መጥፎ ሁኔታ ውስጥ ሆነሽ ተመተሽ ዛፍ ስር ወድቀሽ ራስሽን ሳታቂ በፊት ዳንኤል ነው ለዚህ ሁሉ ነገር ያበቃሽ ያልኩሽ ነው። እሱ ነው ሊያቃጥልሽ ጋዝ ደፍተው ቪዲዮን እናሳያት እንዴ ከዚህ ሁሉ እኛ እኮ ከሀዘንሽ እንድታገግሚ ይበለን እንጂ ቪዲዮንም ማሳየት እንችላለን። በነገራችን አረግም ወላንሳ እየሰማችኝ አይደል? ቪዲዮን ልናሳይሽ እንችላለን እያልኩሽ ነው። እጅ ከፍንጅ ነው የያዝነው። ሊያቃጥልሽ ባለማግስት ነው የሱ ሞት የተቆፈረለት። እኔን ማጅራቴን ብሎ ጥሎኝ ወላንሳ ነች ያተረፈችን። ማጅራቴን ብሎ ገዳዩ ማን ሊሆን ይችላል እንዴ? ምን እናንቃለን እኛ? ገዳዩ ማን ሊሆን ይችላል? አንቺ መስዋዕት እንድታረጊለት ሲፈልግ የነበረው ሰይጣን እሱ መስዋዕት አደረገው። በቃ ሌላ አይደለም። በዚህ አምኜ ምን ቀበል ነው? እኔ አመንሽም አላመንሽም እውነታው ግን ያ ነው። ሌላ ማን ሊሆን ይችላል? ማን መቼም እኔን አጠረጥሪኝም ማለት አይ ዝም ብላ እንዳታወራ ብዬ ነው።
በቃ መረጋጋት ነው ያለብሽ። 24 ሰዓት ነቃ በይ። ተነሺ እስቲ ጸበል ደግሞ መሄድ አለብን። ተነሺ። አይነስ ነገር ነው እግዚአብሔር። ሰይጣን ምን አይነት ሙቶ ቃሽ አደረገኝ። ሙቶ ቃሽ የሞተ ሰው ማውቀስ፣ የሞተ ሰው እንድሳደብ አደረገኝ ማለት ነው። ብዙ ፈተና ላየም ብዙ ፈተና ነው ያሳየን። አስረጀት ምናልባት እኔ ላታም ይችላል። አስረጀት አንገቷን በፋስ ቆርጦ ሊጥላት ሲል ያደርጋል። አድርጓል ደግሞ እናሳይሻለን ከፈለግን። ከዚህ በኋላ እንደውም አለ ሚስቴክ ሆንሽ ለሱ ስታለቅሽ ማየት አልፈልግም። እግዚአብሔር አው ዝም በይ አንቺ ወደዛ እንዲች ብላ እንድታለቅስ አልፈልግም። አንዲት ዘለላም ባንድ ይወርድላት አልፈልግም ለሱ ብላ። ምክንያቱም ያደረገውን የምናውቀው እኛ ቆመኔ ነው። እኛ ቆመኔ ነበር። አንቺ አትማች ያምሻል። እኛ ቆመኔ ነበር ነው ሰዎች ነው የሱን ክፋት የምናውቀው። ቤተሰቦችም ጭምር ያውቃሉ። ቤት ውስጥ ቆስ ብቻ አሳዝኖኛል። እናትየው ፌንት ሰርታ እስከ መውደቅ ድረስ ያደረሳት ነገር እኔንም ልቤን ሰብሮታል። በቃ ከዚህ በኋላ አታልቅሽ ከተባልሽ አታልቅሽ ነው። በቃ አታልቅሽ። አትጩበት አባ ለምን አሰሚ አታልቅሽ። በቃ ለማን ነው የምታለቅሽው? አትጩበት። ሊያርድሽ ለነበረው ሰው ነው የምታለቅሽው? አንገትሽን ቀርጥፎ ሊጥልሽ ለነበረ ሰው ነው የምታለቅሽው? ከነነብስሽ ጋዛር ከፍሎ ያቃጥልሽ ከነበረ ሰው ነው የምታለቅሽው? አታባብላት። አንቺም እንደ ጀግንነት ማለት ይሄ ይኸውልሽ ወንድምሽ ሊገልሽ የነበረ ነው። ወንድምሽ አይደለም ጠላት። እኔ አይምሮሽ ሌላ ነገር እንዳያስብ ብዬ ነው ቪዲዮ ያላሳየውሽ። ምን አረጋስ አለ ዩቲዩብ ላይ እኮ በስነ ስርዓት አለ። ይሄን ያክል ራሱ ማዘናችን እኛ ሆነን ነው። በሱ ሞት መሳቅ ነበረብን። በሱ ሞት መሳለቅ ነበረብን። ግን የሰውነት ባህሪ ስላለንና ሰብአዊነት ስለሚሰማን ነው እንባችንን ያፈሰስንለት ያለቀስንለት። እንደዚህ ጥቁር ለብሰን ጥላሸት የመሰልንለት። ገባሽ አይደል? ማቅ ነው የለበስንለት። ይሄ ደግሞ እኔ ሚስቴ ስለሆንሽ ከሀዘንሽ ጎን ልቁም ብዬ እንጂ እንድታበዥውም አይደለም። ከዚህ በላይ እኔ የምታገስበት ምንም አይነት ምክንያት የለኝም። ሲጀመር ከመሞቱ ጋር ተያይዞ ብዙ ጣጣ እየመጣ ነው። እሱማ አሁን የእናቱ ራሱ እናትየው ካልተረፉ ደግሞ ጭራሽ የባሰ ይሄ ባለፈው ያለን ሰውዬ አይተውም። ምኑን ነው የምናሳይሽ? ምን መቃብሩ ቦታ ነው? አሳይሻለሁ ወስጄ ፈልጌ እና ታዲያ ምኑን ነው የምናሳይሽ? ቪዲዮን ምኑ ነው የሞተው? አንቺ ወርቀሽ የተገኘሽበት ቦታ ነው ድፍት ብሎ የተገኘ። ማስረዳት ከባድ ነው። አሁን አይገባት። አዎ ስለማይገባት ለሷ ያ ሰውዬ ማን ነው? እንደዚህ አንጨርጨሩን ያስወጣል። እባክሽ ተው፣ ምንም አያመጣም። እባክሽ እሱን እርሹ። በቃ ምንም አያመጣም። ምንም አያመጣም። ምን እንደወጣ አይተሃል? ምን ብሎ ዝቷል ምናምን፣ ግን ምንም አያመጣም። ችግር የለውም። ምንም የሚያስፈራ ነገር የለም። አንቺ እኮ ንጹህናሽ እኮ ነው። አንቺ ወንጀል ፈጽመሻል እንዴ? ምንድን ነው የምትፈሪው? ገለሽዋል እንዴ? አንቺ እኮ ካልገደልሽው ታዲያ ምን ያስፈራሽ እንዴ? አትፍሪ። ምንም የሚያስፈራ ነገር የለም። ደግሞ አሁን እኔ እሷ ነው እንዴት ወደ ቦታ እንደምንመልስ ነው የጨነቀኝ። ጸበልም እንሄዳለን ምናልባት ጸበል ስትሄድ ወይ እኛ ኮተራ መንገድ አልነበረብንም። እኛ ማለት ነው ለምን እንዴት ነው መንገድ የሌለብን? ትንሽ ቢያንስ አይቆይተን ከሰልስ በኋላ ቢነግራት ነበር። ከሰልስት በኋላ ምናልሽ መስማቱ አይቀርም። እንደውም ቶሎ ተናግረው ሀዘኑን ብትወጣ ነው የሚሻለው። ከዚህ ገና ንጹህ ሳድን በደንብ አንድ ላይ ሄዳ ሁሉንም ነገር ብትገላገሉ ይሻላል። ጸበል እንወስዳታለን። እንደውም ጥቁር እኔ ከዚህ በኋላ ጥቁር እንዳንለብስ እንዳላረግልክ እንዴ አልበዛም እንዴ? ማን ነው የሚያንኳኳው? በር ክፈች እስቲ። እንደዚህ እየተላቀሰን ሰው እንዳይመጣ ወላንሳ በር ክፈች።
ምንድን ነው? ምን ልታረግ መተህ ነው? ትእዛዝ ነው ከፍርድ ቤት ያመጣሁት። የምን ትእዛዝ? ትእዛዝ እየገደላችሁበት ነው። ሲጀመር ቤታችንን በምን አውቀህ መጣህ? ማንም አልነገረኝም። እንዴ ነው አይደለም፣ ማንም አልነገረኝም። እንዲሁ ነው የመጣው ቤታችን። ለምን ደውስ የምትከታተል? ባለፈው አስረዳው እኮ። ለምንድን ነው ባለፈው እኮ አስረዳን አይደል እንዴ? የተፈጠረውን ታሪክ እኮ ነገርን። መጀመሪያ እሷ ተመታች። እሷ ደግሞ በአባት የሚገናኝ እህቱ ነች። ከዛ በኋላ እሷን በነፍስ ፓራላይዝ ሆና ስንት ጊዜ ቆይታ እግዚአብሔር ሲረዳት ድጋሚ ቆማ ለመሄድ ቻለች። ለንገሪያ እያስረዳው እኮ ነው። ምናልባት ታሪኩን ማታ ከሆነና ዝም ብለህ በጭፍን እየተመራ ከሆነ ነው እያልኩ ያለው። የፍርድ ቤት ትእዛዝ ነው ተቀበሉ። የፍርድ ቤት ትእዛዙን እንቀበልሃለን አንተ ብለን ሳይሆን የፍርድ ቤት ትእዛዝ ስለሆነ እንቀበልሃለን። ግን መጀመሪያ ግን እምነግርህን ነገር አዳምጠኝ ነው እያልኩ ያለሁት። ከዛ እሷ እንደዛ ከሆነች በኋላ ዳንኤል በተደጋጋሚ ከአንዴም ሁለት ጊዜ አሁን ሙት ወቃሽ አታድርገን፣ የሞተ ሰው ስም አታስነሳኝ። ዳንኤል ከአንዴም ሁለት ሶስት ጊዜ እሷ ላይ የግድያ ሙከራ ሞክሯል። ያኔ ሄደን እኛ እንዲህ አንተ ጋዝ አርከፍክፎ ቪዲዮን እናሳየው እንችላለን። ጋዝ አርከፍክፎ ሊያቃጥላት ሲል ደርሰን አትርፈናታል። አንገቷ እንደዚህ አጋድሞ በገጀራ በንትን በመጥረቢያ ሊቆርጥ ሲል ለሴጣን ከዛ ያ ሁሉ ነገር ሞክሯል። ሳካ ሲለው እዛ ሴጣን የሚያመልክበት ቦታ ለመሆኑ ቆይ ምኑ ነው? ምኑ ነው? ለምን እንዴት እናንተ አሁን የፍርድ ቤቱን ተቀበሉኝ። እቀበላለሁ። መቀበል ለምንድን ነው? ፍርድ ቤት ራሱ የሚጠራንኛል። ለምንድን ነው? ምን አደረግን? እዛ ነው የሚጣራው። መጣራት ይጣራል። ግን አንተ ምኑ ነው? ባለፈው ለቅሶ ሄድን፣ በጥብጦ አስወጣን፣ ዝም አልን። መቼም ቤቱ ነው፣ ውሻ በቤቱ ነው የሚናከሰው ብለን ዝም ብለን ወጣን። ሁለተኛ ዛሬ ቤታችን ድረስ ቀጥ ብለህ መጣ። እየጠየቅኩ ያለሁትን አሁን አንድና አንድ ጥያቄ ማነህ ነው። እኔ ምን ሲጀመር ለማውራት ራሱ እንዲመቸን አንተ ምኑ እንደሆንክ ንገረን። አለቀ። ምን አገባችሁ አይደለማ። ለማውራት ራሱ እንደዚህ ለማውራት ለመነጋገር ራሱ ገብቷል። እንደ ትልቅ ሰው ለማውራት ትልቅ ሰው ትመስላለህ። ለማውራት ራሱ መጀመሪያ ያንተ ማንነት ያስፈልገናል። አንተ ማነህ? ለዳንኤልስ ምኑ ነህ ነው እያልኩ ያለሁት። እኔ አጎቱ ነኝ። አጎቱ ነኝ እኔ ለዳኒ አጎቱ። አዎ እንዴ ቾነ ነገር አልኩ። ተረጋጊ አንቺ ተረጋጊ። ይሄንን ተቀበል። ተረጋጋ ተፈርግና አንተ ማለት ይከረፈባል። በቃ ምንድነው አንቺ እንትን የምትይው? እንደዛ አጎቱ ነው። ይሄ ደግሞ የፍርድ ቤት ወረቀት ነው። ከገደላችሁ በኋላ ጭራሽ አሁንም ትቆጫላችሁ እንዴ? ይኸውልህ ወንድሜ የፍርድ ቤት ወረቀቱን እንቀበልሃለን። ገባ አይደለ? የፖሊስ መጥሪያ ነው አይደል? ፖሊስ ጣቢያ ትፈለጋላችሁ ነው አይደል? እኛ ደስ ባለን ጊዜ እንግዲህ አመቻችተን የምንሄድ ይሆናል። አንተ ደግሞ አጎቱ ነኝ ብለሃል አይደለ? ከእንግዲህ ህይወታችን ውስጥ አትምጣ፣ አንድ ቤታችን አትምጣ። እኛ ንጹህ ስለሆንን ፍርድ ቤት ለመሄድ ምንም አልፈራ። ገባ አይደለ? ዛሬ እድላለሁ ከፈለኩ ከሰዓት ማለት ነው። በቃ ሄዱልኝ። አሁን እሷ ስጠኝ ዋላንሳ ስጡኝና ማለት እኔ በአገኘሁት መረጃ እሷን ምን ማለት ነው? ወላንሳ ነስጡኝ ማለት እሷ ስጡኝ። በቃ እኔ እሷ ስጡኝና ለምንድን ነው እሱ የምሰጥህ? እኔ የማደርገውን አውቃለሁ። እሷ ምንድን ነው እሱ የምታደርገው? እኔ አውቀዋለሁ። በቃ እኔ አውቀዋለሁ አይደለም። ምንድን ነው እሱ ከእሷ ጋር ያለ ምን አደረገች?
ስጡኝ እኔ እንደሱ አይደለም መስዋዕት አሳልፋችሁ ስጡኝ አሳልፋችሁ ምንድነው አንቺ የሆነ ያደረግሽው ነገር ዘመን አቦ ምን እንደሚፈልገው ታዲያ ታርምና ቀለም ፈልጉኝና ስጡኝ ምን አረገች እሷን ስጡኝ አሳልፋችሁ ስጡኝና ይኸውልህ ወላንሳ የቤተሰባችን አካል ነች እንጂ ራሷ እንትን የሆነ ከኛ ጋራ እየለፋች ያለች ሰው ነች እንጂ ዝም ብላ ስጡኝ ብላ የምትወስዳት አይነት ሰው አይደለች። እሷ ናት እኔ ወንጀል የሰራችው እሷ ስለሆነች እኔ ባገኘው መረጃ ማረገውን አውቃለሁ። እሷን አሳልፋችሁ ስጡኝና ምን ተመታወራ ሰውዬ ወንጀል የሰራችው ማን ነው? እንደዛ ያለ እሷ እንደዛ ነው። እንዴት የገደለችው እሷ ነች ያልኩ ቦታ የተገኘችው እሷ ናት አለች እዛ ቦታ ላይ እንደዚህ ሲታረቅ እኔ መረጃውን አግኝቼዋለሁ። ስለዚህ እሷ ስጡኝና አሳልፋችሁ ስጡኝ። አረ ደስ ይወራ አይደለም በቃ ዝም ብላ ወላንሳ በሰዓቷን ሱቅ ነው ሄዳ የመጣችው። ሲጀመር ገዳይ አይደለችም። ሲቀጥል እንደዚህ አይነት አስተሳሰብንታ በብዙ ነገር ከጎናችን ቆማለች። እኛም አሳልፋችሁ ስጡኝ ነው ወደ እኛም ከጎናችን ይኸውልህ ወንድሜ ተረጋጋ። አሳልፋችሁ ስጡኝ። ጸብ ውስጥም ሌላ ነገር ውስጥ መግባት አያስፈልግም። የፍርድ ቤት ወረቀት ሰጠን አይደል? የፍርድ ቤት ወረቀት ከሰጠህን ያ ብቻ በቃ ራሳችን በሚመቸን ሰዓት ሄደን ቃላችንን እንሰጣለን። ጥፋተኛ አይደለም። ለምንድን ነው ይዛን የምትሄደው? ለምንድን ነው ይዛና የምንሄደው? ለምንድን ነው ይዛን የምትሄደው? እሷን ነው የሚፈልገው። እንደው አንተ ስለፈለክ እኮ እሷን አታገኛትም። ሲጀመር ወላንሳ እስከ ዛሬ ድረስ አንቺ ምንም እንዳትወዛገቢ ንጹህ ነሽ አይደል? ንጹህ ካልሆንሽም ሰው ግለሰብ አይደለም የሚይዝሽ መንግስት ነው የሚይዝሽ፣ ፖሊስ ህግ ነው የሚይዝሽ። ስለዚህ እስከ ዛሬ ድረስ ከፊታችን ቆመሻል አንቺ ማለት ነው። ዛሬ ደግሞ እኔ ከፊትሽ መቆም አሁን ትሰጡኛላችሁ? አትሰጥም? ካልሰጣችሁ ደግሞ እኔ አሁን አሳያችኋለሁ። ምንድን ነው የምታሳየው? እንደዚህ በዚህ በቀላሉ አልወጣም ከዚህ ቤት። የሚፈጠረው ነገር ይፈጠራል። የሚፈጠረው ምንድነው ወንድሜ? እኮ ስጡኝ። ይኸውልህ በተረጋጋ መንፈስ እናውራ። ፍርድ ቤት ወረቀት ሰጠህን፣ ህጋዊ መሆኑን አይተናል፣ ማህተም አይተናል። ህጋዊ ምን እያተነሰሱ ነው? አሁን ደግሞ አንቺ ንጹህ እኮ ነሽ፣ የለሽበትም እኮ ንጹህ ነሽ ወንድሜ። ጊዜን አታቃጥል፣ ውጣ። እኔ በማንኛውም ሰዓት አሁን እስከ ዛሬ ድረስ ወላንሳ ከፊቴ ቆማለች። ዛሬ እኔ ከፊቷ የምቆመው። ቀጥ ብለህ ውጣ። ሌላ ወጣ ምን ልቀቃት! ወይኔ አንገቴ! ልቀቃት! ወላንሳ እንዳትሄጂለት! ልቀቃት! የት ነው ይዘህ የምትሄደው? ዋጋ አንገቴ መታኝ! አንገቴ ይዟት ሄደ! ወይኔ አንገቴ መታኝ! አንገቴ ላይ እኮ ቆልፎኛል። ወደዚህ አድርጊልኝ፣ እንደዚህ ቆልፎታል። እዚህ ጋር አድርጊልኝ አንገቴን ያኝና እንደዚህ ወደዚህ ቃቅ። እኔ አልችልም፣ እያመመኝ ነው። እኔ መልሽልሽ፣ እንደዚህ መልሽ። አይደለም እንደሱ አለ እንደሱ ሂጂ ሳይመሽ እንድነቃ ደጋግማ ጠየቀች። እኔ መንቃት ሳስብ ጀንበሯ